የእናታችን የቅድስት ድንግል ማርያም ቅዳሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእመቤታችን ማርያምን ቅዳሴዋን መጸለይ ጀምራለሁ። አባ ሕርያቆስ ኤጲስቆጶስ አምላክን ስለወለደች ስለ እመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ይህ ነው። ልመናዋ በረከቷ ከሁላችን ጋር ይኑር ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን፣ ከመንፈስህ ጋር አምላካችንን አመስግኑት። እውነት ነው ይገባል። ልቡናችሁን ከፍ ከፍ አድርጎ በአምላካችን በእግዚአብሔር ዘንድ አለን። ልቡና የበጎ ነገርን አወጣ፣ ልቡና የበጎ ነገርን አወጣ፣ ልቡና የበጎ ነገርን አወጣ። እኔም የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ፣ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔም የድንግልን ገናንነቷን እናገራለሁ። ዛሬ በዚች ቀን በፍቅርና በትህትና ግሩም በሚሆን ምስጢር ፊት እቆማለሁ። በዚህም ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው የእውነት ቁርባን ነው። በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ። ፈቃዱን ለሚሰሩ ልቡናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው፣ የሚበላ እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልን እና እውነተኛ የሕይወት መጠጥን ወልደሽልናልና። የሐዋርያት ተከታዮች የሆናችሁ በአንብሮ እድ የተሾማችሁ አባቶች ሆይ በእግዚአብሔር ዘንድ ለእኛ የምታማልዱ እናንተን ተቀብለናችኋል እኮን። ከእግዚአብሔር ዘንድ ለእኛ የሚያማልዱ እነዚህንም ሁለቱንም የጳጳሳት አለቆች በዘመናችን ተቀብለናቸዋል። የታላቂቱን አገር የኢትዮጵያዊን ፓትርያርክ ብፁዕ ቅዱስ አቡነ ማትያስንና እንዲሁም በዚህ ባለንበት ከተማ ክቡር የሚሆን አባ ፋኑኤልን ብፅዕትና ፍሥሕት በሁሉ ዘንድ የተመሰገንሽ ቡርክትና ቅድስት ንጽሕትም ስለሆነች ስለ አምላክ እናት ስለ እመቤታችን ድንግል ማርያም ቅዱሳን ክቡራን ረቂቃን ሰማያውያን ኃያላኖችም ስለሚሆኑ ስለ መላእክት አለቆች ሰባኪ ጎዳናንም ስለጠረገ ስለ ዮሐንስ መጥምቅ የተመሰገኑ ቅዱሳን አገልጋዮችም ስለሚሆኑ ስለ አራት ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ፣ ስለ ቅዱሳን ባሮች ጴጥሮስና ያዕቆብ፣ ዮሐንስና አንድሪያስ፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፌዎስ ልጅ ያዕቆብና ታዲዮስ፣ ስምዖንና ማትያስ፣ 12ቱ ሐዋርያት፣ የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚሆን ሐዋርያ ያዕቆብም፣ ቅዱስ ምስጉን የዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስ፣ በቀናች ሃይማኖት ስላረፉ ስለ ቅዱሳን ሰማዕታት ሁሉ ጳውሎስ፣ ጢሞቴዎስ፣ ሲላስ እና በርናባስ፣ ቲቶና ፊሊሞና፣ ቀሌምንጦስም፣ 72 አርድእት፣ 500 ባልንጀሮች ሃይማኖታቸው ስለቀና ስለ 318ቱ ሊቃውንት እሊህንም ሁሉንም ለአንተ ወገን ሊሆኑ አቤቱ አስባቸው። ብፁዕ ቅዱስ ርዕሳነ ሊቃነ ጳጳሳቱን ሁሉ አስባቸው። በሕይወታቸው ተጠብቃቸው ዘንድ ታድናቸው ዘንድ ኃጢአታቸውንም ሁሉ ይቅር ትላቸው ዘንድ እኛንም በእነርሱ ጸሎት ትምረን ዘንድ ለዘላለሙ አሜን። ጸሎተ ቡራኬ። የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንንም ወገኖች ሁሉ አቤቱ ማራቸው፣ ይቅርም በላቸው። አማላጅቱ ሆይ እሊህንም ሁሉንም ከልጅሽ ዘንድ አማልጂ። የጳጳሳትንና የሊቃነ ጳጳሳትን የኤጲስቆጶሳትንም ሁሉ ነፍስ ያሳርፍ ዘንድ የቀሳውስትንና የዲያቆናትንም እውነተኛውን የቃል ጎዳና የሚያቀኑ ነገሥታቱንና መኳንንቱን መሳፍንቱንም በሥልጣን የሚኖሩትን ወራዙትንና ደናግል መነኮሳትንም ባለጠጋውንና ድሃውን ታላቁንና ታናሹን ባልቴቲቱንና አባት እናት የሞቱበትን መጻተኛውንና ችግረኛውን አስቀድሞ ከቤተ ክርስቲያን ማኅበር ተለይተው ያረፉትን የክርስቲያንንም ወገኖች ሁሉ ይልቁንም በዚህች ቦታ ስለሞቱ አንቺ ስለ እነርሱ ተግተሽ አማልጂ። ነፍሳቸውን ረፍት ሰጥቶ ያሳርፍ ዘንድ የድል ነሾዎች የሰማዕታት ቦታ በተባለ ሁሉ ዘንድ በብሩካን ጻድቃን ቦታና በትጉሃን መላእክት ቦታ
በቦታ ሁሉ ዘንድ አንቺ ርስት ነሽ። ስምሽም በእግዚአብሔር ዘንድ ፈጽሞ የሰለጠነ ነው። የተቀመጣችሁ ተነሱ፣ እግዚአብሔርን በመፍራት እንነሳ። ምስጋናን የተመላች እርሷን ከፍ ከፍ እናደርጋት ዘንድ እንዲህም እያልን እናመሰግናት ዘንድ ጸጋን የተመላሽ ሆይ የደስታ መፍሰሻ ሆይ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤል ክንፎቻቸው 6 ከሚሆኑ ከሱራፌልም ይልቅ የሚበልጥ የመልክ ግርማ አለሽ። ወደ ምስራቅ ተመልከቱ። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። የአንቺን መዓዛ ወደደ፣ ደምግባትሽንም ወደደ። የሚወደውን ልጁንም ወደ አንቺ ሰደደ። እናስተውል። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋህድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው። ተሰጥኦውን መልሱ። ቅዱስ 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 ፍጹም አሸናፊ እግዚአብሔር። የእግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው። ምስጋናን የተመላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? አማኑኤል የማይተረጎም የሥጋን ልብስነት ከአንቺ የለበሳት መስሪያ ነሽ። ዝሃውን ከአዳም ጥንተ ሥጋ አደረገ። ማጉም ያንቺ ሥጋ ነው። መወርወሪያውም ቃል እርሱ ኢየሱስ ክርስቶስ ነው። መህኑም ከልዕልና የወረደ የልዑል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር እጹብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሽ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ በአንቺ ታደሰ። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ። በግፍ የተገደለ የአቤል የዋሃቱ አንቺ ነሽ። የሴት ቸርነት አንቺ ነሽ። የሄኖክም ሥራዎቹ ከክፉ ጥፋት የዳነባት የኖህ መርከብ የሴም ቡራኬው ዕድል ፈንታውም አንቺ ነሽ። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብን መሰላል አንቺ ነሽ። ዮሴፍንም የምታረጋጊው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች የሲና ዕፅ፣ በካህን አሮን ልብስ የነበረች ጸናጽል፣ ዳግመኛም የበቀለችና ያበበች ያፈራችም ቡርክት በትረ አንቺ ነሽ። የኢያሱ የምስክሩ ሐውልት፣ የጌዲዮን ጸምር፣ የሳሙኤል የሽቱ ሙዳይና የዘይት ቀንድ አንቺ ነሽ። የተመካባት የእሴይ ስር የአሚናዳብም ሰረገላ፣ የዳዊት መሰንቆ፣ የሶሎሞንም አክሊል አንቺ ነሽ። የታጠረች ተክል የተዘጋች ውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ፣ የኤልሳ ጋን አንቺ ነሽ። ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ፣ ዳንኤልም ያለ ሩካቤ መውለድን የተናገረልሽ አንቺ ነሽ። ፋራን የምትባል የዕንባቆም ተራራ የተዘጋች የሕዝቅኤል የምስራቅ የቤተልሔም ሕግ መውጫ፣ ኤፍራታ የምትባል ምድር አንቺ ነሽ። የሲሎንዲስ ዕፀ ሕይወት የናሆምንም ቁስል የምታድን የዘካርያስ ደስታው የሚልክያስ ንጽሕት አዳራሽ አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው አንቺ ነሽ። በመዓልትና በሌሊት በበሮቿ ደጅ የሚጠኑ የወራዙትና የደናግል የመነኮሳትን መመኪያቸው አንቺ ነሽ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም፣ በሕግ ከሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፣ በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ከአንቺ ስለ ቀድሞ ከአንቺም በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም። ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የሰማይ መላእክት ጎበኙሽ እንጂ። እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እንዲሁ ስለሆነ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ሳይጨምር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም።
ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይቻልም። መለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያሙ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገሩ ሁሉ ነው እንጂ። ለመለኮት ከምድር ጠፈር በታችም መሰረት ያለው አይደለም፣ ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም፣ ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም፣ በነደ እሳት የተሸፈነ ነው እንጂ። ነደ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በህላዌው አባት እንደሆነ እናምናለን። የተላከ ወልድንም በህላዌ ወልድ እንደሆነ እናምናለን። ማህያዊ መንፈስ ቅዱስንም በህላዌው መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንድ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም። መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅን እንደሚያዘው ይስሐቅም ያዕቆብን እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጥም። መንፈስ ቅዱስም ትክክል ነው እንጂ። መለኮት ግን አብ፣ ወልድ፣ መንፈስ ቅዱስ አንድ ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ሥልጣን፣ አንዲት አገዛዝ ነው። አብ፣ ወልድ፣ መንፈስ ቅዱስ ያስባሉ። አብ፣ ወልድ፣ መንፈስ ቅዱስ ይናገራሉ። አብ፣ ወልድ፣ መንፈስ ቅዱስ ይወዳሉ። አብ፣ ወልድ፣ መንፈስ ቅዱስ ይመክራሉ። አብ፣ ወልድ፣ መንፈስ ቅዱስ ይናገራሉ። አብ፣ ወልድ፣ መንፈስ ቅዱስ ይፈጽማሉ። አብ፣ ወልድ፣ መንፈስ ቅዱስ ይሰራሉ። አብ፣ ወልድ፣ መንፈስ ቅዱስ ያስማማሉ። አብ፣ ወልድ፣ መንፈስ ቅዱስ ያከናውናሉ። አብ፣ ወልድ፣ መንፈስ ቅዱስ ይልካሉ። አብ፣ ወልድ፣ መንፈስ ቅዱስ ያሰለጥናሉ። አብ፣ ወልድ፣ መንፈስ ቅዱስ ምስክር ይሆናሉ። አብ፣ ወልድ፣ መንፈስ ቅዱስ ሰውን ይስባሉ። አብ፣ ወልድ፣ መንፈስ ቅዱስ ያለምዳሉ። አብ፣ ወልድ፣ መንፈስ ቅዱስ ይመክራሉ። አብ፣ ወልድ፣ መንፈስ ቅዱስ ያነጻሉ። አብ፣ ወልድ፣ መንፈስ ቅዱስ ያጸራሉ። አብ፣ ወልድ፣ መንፈስ ቅዱስ ያከብራሉ። አብ፣ ወልድ፣ መንፈስ ቅዱስ ያጸናሉ። አብ፣ ወልድ፣ መንፈስ ቅዱስ ያስጨክናሉ። አብ፣ ወልድ፣ መንፈስ ቅዱስ ያስተምራሉ። አብ፣ ወልድ፣ መንፈስ ቅዱስ ይጋርዳሉ። አብ፣ ወልድ፣ መንፈስ ቅዱስ ያለብሳሉ። አብ፣ ወልድ፣ መንፈስ ቅዱስ ባለሟል ያደርጋሉ። አብ፣ ወልድ፣ መንፈስ ቅዱስ ይቀመጣሉ። አብ፣ ወልድ፣ መንፈስ ቅዱስ ይፈርዳሉ። አብ፣ ወልድ፣ መንፈስ ቅዱስ ይመረምራሉ። እንዲህ እናምናለን፣ እንዲህም እንታመናለን። አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብም ሶስት የምንል አይደለም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ። ክፎች አይሁድን ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው የሚሉ በደለኞችን የእስማኤልን ወገኖችንም እንሆን እንሰማቸዋለን። ልቡናቸውን ያሳወሩ ናቸው። አምላኮቻቸውም ብዙ አጋንንቶቻቸውም ብዙ የሆኑ በጣዖት የሚያመልኩ አረማውያንን እንሆን እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የሆነ ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማ የራቀበት አንድ የጠዋት ጎህ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለሙ ሁሉ የጣፈጠበት አንድ የሕይወት ወይን ነው። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ጭማሪ የሌለበት አንድ ሐሊብ እርሱ ነው። እንዲህ እናምናለን፣ እንዲህም እንታመናለን። የሃይማኖት ጸሎት እንበል። ወደ ቀደመው ነገር እንመለስ። ቅድስት ድንግልንም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን እንመርምራት። ድንግል ሆይ እሳተ መለኮት በወድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው። እንደምን አላቃጠለሽ? 7 የእሳት ነበልባል መጋረጃ
በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን? ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኝ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙት ዙፋን በሆድሽ ውስጥ በወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኝ ከገረድነት ጋር እናትነት እንደምን ያለ ነው? ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ እነሆ ከድንግልና ጋር አንድ የሆነ ሀሊብ። ይህንም ባሰቡ ጊዜ ህሊናዬ የልጅሽን የባህሩን ጥልቅነት ሊዋኝ ይወዳል። የወዳጅሽ የመሰወሪያው ማዕበልም ያማተዋል። ዳግመኛም ባሰቡ ጊዜ ህሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። ከነደ እሳትነቱ የተነሳ ይፈራል። ከአየራት ከርቧቸው እርቦ አይደርስም። ይህንንም ባሰቡ ጊዜ ህሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻዎቹም ሁሉ ሊበር ይወዳል። የፍጡራንን አኗኗር ያይ ዘንድ የአብርትንም ጥልቅነታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉም ይዞራል። አቅቶት ወደ ቀደመ አኗኗሩ ይመለሳል። አሁንም ገናንነቱን አንመርምር፣ ጥልቅነቱንም አንጠናቀቅ። የገናንነቱንም መጠን ለማመስገን የነቢያትና የሐዋርያት አንደበት የማይቻለው ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይገኝ ልዑል ነው፣ በእኛ ዘንድ ግን አርአያ ገብርን ነሳ። የማይዳሰስ እሳት ነው፣ እኛ ግን አየነው ዳሰስነውም። ከእርሱም ጋር በላን ጠጣን። አሁንም እንዲህ እያልን እናመስግነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ድንግል ሆይ የሚበላውን ያፈራሽልን፣ የሚጠጣውን ያስገኘሽልን፣ ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለሚቀበሉ ሕይወትንና ደህንነትን የሚሰጥ ነው። ወዮ ከአንቺ የተገኘ ህብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመጥ ጽኑ ነው። ይኸውም ፍጹም የሆነ ኃያል የሚሆን የአድማስ ድንጋይ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትንም የሚሰጥ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያፍገመግም የሚጥልና ኃጢአትን ስለሚያስተው ፈንታ ኃጢአትን የሚጨምር ነው። አሁንም ለአንተ ምስጋና ይገባሃል፣ ለመንግሥትህም ምስጋና ይገባል እያልን እናመስግነው። ከንጹሕ ዕጣን ጋር ምስጋናን እናቀርባለን። አቤቱ በመንግሥትህ አስበን። በጎ ሀብት ሁሉ ፍጹም ዕድልም ሁሉ ከእርሱ የሚገኝ ይኸው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆነ። ከኃጢአት ብቻ በቀር የሰውን ሕግ ሁሉ ፈጸመ። የዕብራውያንንም ሕግ ተማረ። ከዮሐንስ ዘንድ ተጠመቀ። በገዳም ተፈተነ። ተራበም ተጠማም። ተአምራትንም አደረገ። ሰውነቱን ለሞት በሰጠባት በዚያች ሌሊት ለደቀ መዛሙርቱ በብዙ ምልክት አመለከተ። የሕማሙንና የስቅለቱን የሞቱን ነገር በሦስተኛውም ቀን የመነሳቱን በሥጋና በነፍስ በአጥንትና በደም ቀድሞ እንደነበረው ደቀ መዛሙርቱ ከእርሱ ጋር በቀኙና በግራው ሳሉ ፍጥረቱ እንክርዳድ የሚሆን ከስንዴ ጋር የተቀላቀለ ያስያዘው ይሁዳም ከእነርሱ ጋር የተቆጠረ ሆኖ ነበር። ቀሳውስት እጆቻችሁን አንሱ። ያን ጊዜ ኢየሱስ ክርስቶስ ቅዱሳት ብፁዓት በሚሆኑ እድፍ በሌለባቸው እጆቹ ህብስቱን አነሳ። እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። ወደ ሰማይ ወደ አባቱ ቀና ብሎ አየ፣ የወለደውንም ማለደ። ደቀ መዛሙርቱንም ከክፉ ሁሉ ይጠብቃቸው ዘንድ አደራ አስጠበቀ። ቡሩክ ሲሆን ባረከ፣ ቅዱስ ሲሆን ቆረሰ። ከዚህም በኋላ ህብስቱን ሳይለየው ከአምስት ላይ ጥቂት ጥቂት ያንቃው ለደቀ መዛሙርቱ ሰጣቸው። ይህ ህብስት ለዓለም ሁሉ ቤዛ ሊሆን ስለ እናንተ የሚሰጥ ሥጋዬ ይህ ነው አላቸው። አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግናለን። ይህ እርሱ እንደሆነ በእውነት እናምናለን። እንዲሁም ጽዋውን አንስቶ ከተመገቡ በኋላ አመለከተ። ይህ ጽዋ ስለ እናንተ ጦር የሚያፈሰው ደሜ ነው፣ ንሱ ጠጡ አለ። ጽዋውን በቀኝ እጁ በአራቱ ማዕዘን ይወዝውዘው። አሜን አሜን አሜን። እናምናለን እንታመናለን። ይህን በምታደርጉበት ጊዜ የሞትህን መታሰቢያ ታደርጋላችሁ፣ የትንሣኤንም መታሰቢያ ትናገራላችሁ። አቤቱ ሞትህን ቅድስት ትንሣኤህንም እነሆ እንናገራለን። እርገትህንም ዳግመኛም መምጣትህን እናምናለን። እናመሰግንሃለን፣ እናምናሃለን። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለን።
አቤቱ እንደዚያን ጊዜ ይህን ህብስት ባርከህ ቆርሰህ ስጥ። አቤቱ እንደዚያን ጊዜ ይህን ጽዋ ባርከህ አክብረህ ስጥ። ዳግመኛም አንድ ጊዜ በሁለቱም ላይ ይህንንም የኔን የማገልገል ክህነት አንጻ፣ ምረጥ፣ ውደድም። አሜን። በዚህ ምስጢር እየተራዳኝ ከኔ ጋር ያለ ይህንን ካህን እርሱንም እኔንም ሥጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን። አሜን። እንደ አገልጋይ ሥርዓት የሚያገለግል ይህንም ዲያቆን ዳግመኛ ወደሚበልጥ ወደ እኛ ክህነት ሹመት ማዕረግ አድርሰው፣ ጸጋንና ጽድቅን ባለሟልነትንም የተመላ አድርገው። የሥላሴን አኗኗር በልዕልና አይቶ በመንፈስ ቅዱስ መውረድ ፈጽሞ እንዳደነቀ እንደ እስጢፋኖስ አድርገው። በቅድስት ቤተ ክርስቲያን የተሰበሰቡትን ሕዝብህንም ከካህናቱና ከዲያቆናቱ ጋር ከታናሹ ከታላቁም ጋር ቅዱስ ምስጢርህን ለመቀበል አብቃ። ይቅር በል እንጂ አትፍረድ። አሜን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን፣ አቤቱ ክርስቶስ ማረን። በፍጹም ልብ አምላካችንን እግዚአብሔርን እንለምነው ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ በፊት እንደነበረ ለዘላለሙ ለልጅ ልጅ ይኖራል። በደሙ ሥጋውን እነሆ ከእርሱ ለሚቀበሉ ሰዎች ሁሉ ለዘላለም ሕይወት የሆናቸው ዘንድ አንድ አድርገህ ስጣቸው። ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። በዚህም ጵርስፎራ በሥጋውና በደሙ አድነን። ለዓለሙ ሁሉ በምትሆን በአንተ ለዘላለሙ ሕያዋን እንሆን ዘንድ። የእግዚአብሔር ስሙ ምስጉን ነው። በእግዚአብሔር ስም የሚመጣውም ምስጉን ነው። የጌትነቱ ስም ይመስገን። ይሁን የተመሰገነ ይሁን። የመንፈስ ቅዱስን ጸጋ ላክልን። ለጸሎት ተነሱ። አቤቱ ይቅር በለን። ሰላም ለሁላችሁ ይሁን ከመንፈስ ጋር። የመፈታት ጸሎት። ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ይልቅ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ላም ምን ይደንቅ! በሚሸልተው ፊት የማይናገር በግ እንደምን ያለ ነው! በመከራው ጊዜ በሚወጉት ፊት አፉን ያልገለጸ እንደምን ያለ ትዕግስት ነው! ዮሴፍ ከተወዳጃት ክቡር ዕንቁም በውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው! በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው! ፈጽሞ የተለየ ሳይሆን ከዚህ ህብስት የተለየ ይህ ትምህርተ መስቀል ምንኛ ድንቅ ነው! መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ፣ እንደዚሁም ይህ ትምህርተ መስቀል ከዚህ ህብስት ፈጽሞ የተለየ አይደለም። እንዲሁም ገናንነትህ ከትህትናችን፣ ትህትናችን ከገናንነትህ ጋር አንድ ይሁን። ዓለሙን የያዘ አንተ አምላካችን እግዚአብሔር እንግዲህ እስከ ዳህሪት እስትንፋስ ዕለተ ሞት ድረስ ይህን ቃል እንስማ። በምንከሰስባት ገንዘብ በሚፈረድብንና ይቅር በሚለን ገንዘብ ወልድ ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ እንደዚሁም ይህ ህብስት ከሳሽ ነው፣ ፈራጅም ነው፣ ይቅር ባይም ነው። ከዚህ ከሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ሕዋስ ይንቀጥቀጥ፣ በውስጥ ያለ ነፍስ የልብ ደጅም ይሰበር። ይህ መለኮታዊ ህብስት እነሆ ተቆረሰ። ይህ ማህያዊ ጽዋም እነሆ ተዘጋጀ። የሚቀበል ይምጣ። አስቀድሞ ግን ራሳችሁን መርምሩ፣ ሰውነታችሁን አንጹ። ንጹሕ ያልሆነ ሰው ቢኖር ይወገድ፣ በኃጢአት የወደቀ ሰው ቢኖር አይርሳ፣ የማይረሳ ነውና። ይህን ቁርባን የሚያቃልል ሰው ቢኖር አይቅረብ፣ ይከልከል እንጂ። ይህ ህብስት እንደምታዩት እንደ ምድራዊ ህብስት ብላሽ አይደለም፣ እሳተ መለኮት ነው እንጂ። ይህ ህብስት የሚጎርስ ምን አፍ ነው? ይህን ህብስት የሚያላምጥ ምን ጥርስ ነው? ይህን ህብስት የሚችል ምን ሆድ ነው? አሁንም አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ ኃጢአታችን አይደለም እንበል። አምላካችን ሆይ እንደ ቸርነት ነው እንጂ እንደ ኃጢአታችንም አይደለም። አምላካችን ሆይ እንደ ቸርነት ነው እንጂ እንደ ኃጢአታችንም አይደለም። አምላካችን ሆይ እንደ ቸርነት ነው እንጂ እንደ ኃጢአታችንም አይደለም።
ከዚህም በኋላ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ። መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ወደ መድኃኔ ዓለም ፊት እንቅረብ፣ እርሱን በማመን ለክርስቶስ እንገዛለን። መኳንንት ደጆችን ክፈቱ፣ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። አቤቱ ሁሉን ለፈጠርህ ለማትታይ አምላክ ለአንተ ሰውነታችንን እንዘረጋለን። ሁሉን ለምታዋርድ ለአንተ ራሳችንን እናዋርዳለን። ሁሉን ለምታሰግድ ለአንተ እንሰግዳለን። ሁሉን ለምትገዛ ለአንተ እንገዛለን። የተሰወረውን የምትገልጽ የተገለጸውን ሁሉ የምትሰውር ሆይ በውስጥ ያለውን የምታወጣ በውጭ ያለውን የምታስገባ ሆይ አሁንም በእውነት የሚጠሩህን የወገኖችህን ጩኸታቸውን ስማ። በፍርሃት ሆናችሁ ለእግዚአብሔር ስገዱ። አቤቱ በፊትህ እንሰግዳለን እናመሰግንሃለንም። ጸሎተ ንስሐ። ቅዱሳት ለቅዱሳን ነው። ቅዱስ አብ አንድ ነው። ቅዱስ ወልድም አንድ ነው። መንፈስ ቅዱስም አንድ ነው። እግዚአብሔር ከሁላችሁ ጋራ ይሁን ከመንፈስ ጋራ። አቤቱ ክርስቶስ ሆይ ማረን። አቤቱ ክርስቶስ ሆይ ማረን። አቤቱ ክርስቶስ ሆይ ማረን። በንስሐ ውስጥ ያላችሁ ሰዎች ሁሉ ራሳችሁን ዝቅ ዝቅ አድርጉ። አምላካችን እግዚአብሔር ሆይ እናንተ የክርስቲያን ወገኖች ሆይ በዚህች ቀን እንደተሰበሰባችሁ እንደዚሁ ክብርት በምትሆን በደብረ ጽዮንና በሰማይ ባለች ነፃ በምታወጣ በኢየሩሳሌም ይሰብስባችሁ። ይህንንም የማርያምን የምስጋናዋን ቃል እንደሰማችሁ የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ምስጋና እንደዚሁ ያሰማችሁ። የእሳት ነበልባል ድንኳኖች ወደ ተተከሉበት የካህናት አለቃ ወዳለበት ያግባችሁ። የተሳለ የፊቱ መልክ ከዚህ አለ፣ ንጹሕ አክሊልና ብሩህ ልብስ ከዚህ አለ። እርሱም ከላይ የተገኘ ነው እንጂ የሰው እጅ ያልተጠበበበት ነው። የቅዱሳን ነቢያት ማህበር ወዳለበት ያግባችሁ። ያስተማሩ የሐዋርያትን ማህበር፣ ድል የነሱ የሰማዕታትን ማህበር፣ ብሩካን የሚሆኑ የጻድቃንም ማህበር፣ የተሾሙ የካህናት ማህበር፣ ትጉሃን የሚሆኑ የመላእክት ማህበር፣ ፍጹማን ደናግልና የመነኮሳት ማህበር ወዳለበት ያግባችሁ። ከሁሉ በላይ ከሆነች ከአንዲት ቅድስት ቤተ ክርስቲያን ፍጹም አንድነቷ ሁሉ ጋራ ከነርሱም ጋራ ታቦት ዘዶር ወዳለችበት ይህችም እመቤታችን ማርያም ናት። እንግዲህ ሞትን የምታለብስ ወደ ሲኦልም የምታወርድ ትዕቢትን መታጀርንም ጌጥ እናድርግ። እንግዲህ የሥጋ ንጽሕና ብቻ አይደለ ትሕትናን ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና። እንግዲህ እንደ ሐዋርያት ፍቅርን የዋሃትንም ገንዘብ እናድርግ። ጌታቸውን ወደውታልና የአመፃ ማሰሪያን ሁሉ ያስሩ ይፈቱም ዘንድ እንደ እርሱ ያለ ሥልጣንን የሰጣቸው። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟትን በጎ ዕድልን መረጠች ብሎ ጌታችን አመስግኗታልና። አሁንም ጸጋን የሰጠ አምላካችንን እግዚአብሔርን እንለምነው። ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅሽ ዘንድ አሳስቢ። ድንግል ሆይ በቤተልሔም ከአንቺ የተወለደውን መወለድ በጨርቅ የተጠቀለለውንም አድግና ላህም በብርድ ወራት በስትንፋስ ያሟሟቁትንም አሳስቢ። ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሽ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውንና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽንም ጭንቅ ሁሉ አሳስቢ። ጥፋትን ያይደለ ይቅርታን አሳስቢ። መዓትን ያይደለ ምሕረትን አሳስቢ። ለጻድቃን ያይደለ ለኃጥአን አሳስቢ። ለንጹሐን ያይደለ ለተዳደፉት አሳስቢ። አሁንም አብንና ወልድን መንፈስ ቅዱስንም እናመስግነው ለዘላለሙ አሜን። አንብሮ እድ ለእናቱ ስለሰጣት ጸጋ ሁሉ በዚችም ቅዳሴ ላይ ስላሰለጠናት እግዚአብሔርን እናመሰግነዋለን። እኛንም በቸርነቱ እንናገር ዘንድ በፈቃዱም እንፈጽም ዘንድ የተዘጋጀን አደረገን። ምስጋና ያለው እርሱ ነው፣ ጥበበኛም ነው ለዘላለሙ አሜን። በውስጧ ይህንን ቅዳሴ የሚቀድስ ካህን ማርያምን የሚቀድስ አይደለም የሚል አገኘው። እርሱ ይቀደሳል እንጂ የሰሙትን ሁሉ ይከብራሉ። እመቤታችን ማርያም ግን በሰማይና በምድር ዘወትር የተመሰገነች ናት፣ የተቀደሰችም ናት። የሚቀበለውም የልመናዋ ክብር
ፍጹም የሆነ የረድኤቷ ሀብት ጽንፍ እስከ ጽንፍ የሚመላ የተወደደ የልጇ ቸርነት ከሁላችን ጋር በእውነት ይሁን። በረከቷ፣ አማላጅነቷ፣ ቃል ኪዳኗ ሁሉ በረከቷ በእኛ ላይ በመላው ሕዝበ ክርስቲያን ላይ ለዘላለሙ ይኑር። በመንፈሳዊና በመልካም ስነ ምግባር እየተመራን የሰላምና የጸጥታ ፋና እያበራን እጅግ አስጨናቂ አሰቃቂ የሆነችውን ሰዓት በሰላም ለማሳለፍ እንድንችል በእግዚአብሔር ቸርነት የመላእክትን እርዳታና ምልጃ ማግኘት እጅግ አስፈላጊያችን ይሆናል። በመላእክት አማካኝነት የሚነገረንን ቃል ሁሉ ማመንና መቀበልም ይኖርብናል። ስለ ሰው ልጅ የሚሰጡትን አገልግሎትና የሚናገሩትም ቃል ሁሉ ፍጹም የታመነ ነውና፣ ስለዚህም ከምንሰማውና ከምናየውም ሁሉ ተዘናግተን ከሃይማኖታችን ወደ ኋላ ተንሸራተን እንዳንወድቅ እየተጠነቀቅን የእግዚአብሔር ኃይል በተዋህደው መልአካዊ ኃይል እየታገዝን ግዙፉንና ረቂቁን ጠላት ድል ለማድረግና ከዲያብሎስ ወጥመድ ለማምለጥ እንድንችል በዚህ የጸሎትና የምልጃ መጽሐፍ በሌሎችም ሁሉ በጸሎት መጠቀም ለስጋዊ ደህንነታችንና ለመንፈሳዊ ሕይወታችን ዋስትና ይኖረዋልና የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የመላእክት ተራዳኢነት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን እንዲሁም የቅዱስ መስቀሉ በረከት በሁላችንም ላይ በመላው ሕዝበ ክርስቲያን ላይ ለዘላለሙ አድሮ ይኖር። አሜን።